ኧረ ዘርበልልኝ እሺ ተጠጊልኝ ዝም ብዬ እንትን ልበል ወደግበይ ዘርበልልኝ ወብዬ እንዳልኩ ምንድነው የምትዩ ውጣ አስገድዶ ደፈረኝ ነው ማለት ሀገር ነው ማሳይ ሲጀም ባልና ሚስት ላይ ደግሞ አስገድዶ እንዲያን ነገር አለ እንዴ አስገድዶ ወጣልኝ ይቆጭሻል ምኑ እኔ ሌላ ጊዜ ብትለምኝኝም እሺ አለልሽም ይሁን እሺ አትበለኝ ታይ ዘርበልልኝ እግሬ ስር ብትወርቂ ማልሰማሽ አንተ ወብዬ እንዳልጮ ደፈረኝ ነው ማለት ዘርበል የምን ደፈረኝ ነው የምትዩ ምን ዶረድ እናቴ ትመጣለች አንተ ነውር ነው ምንድነው ነውር አቦ አንቺ ነገሩን አታከብ ኧረ ዘርበልልኝ እግርሽን ብረጋ አንተ ዘርበልልኝ እዛ እንዴ እያበሰጨሽኝ ነው እኔ አንተ ነህ እኔን እያበሳጨኝ በጣም እያበሰጨሽኝ ነው አናተ ላይ ይውጣል ምንድነው አናቴ ላይ የሚወጣው ስሜት እኔ ልጅነት ገንባልኩኝ ገና ነው ማህፀን መረጋጋት አለበት ምንድነው ግራ ገብቶ አላረግዝም እኔ ማርግሽ ያለ ግራ ገብቶት ማሰነ ግራ ገብቶ እንዴ አንዴ ያ ነገር ግራ ወይ አማረኝ ምናምን ያልከኝ ነው አንቺን ፈልገሻል ምን የኔ ፍላጎት አታሳቢ እኔ አላማረኝም እኔ አላማረኝም ያማረኝም አይደለም አማረኝ ማታ ምን እያልሽ ነበር ምን አልኩ እኔ ብቻዬን ስተኛ እየደበረኝ ነው እና አብረኝ ተኛ ቀፊ ምናምን አላልሽም አረ ወላሂ ላዚም አላልኩ አንቺ አትካጂ አንተ ከሌላ ሴት ጋር አውርተሃል ማለት ነው ሴት ልጅ ከወለደች በኋላ ድንግልና ይመለሳል ይባላል ከዛ ያንን ከ45 ቀን በኋላ መታደርገው ግንኙነት አከምባሎ ሰበራ ይባላል ናያ አታውቅም ነበር እኔ ግን እንዲያነት ነገር አልፈልግም አንድ ዕውቀት ነገር ምን ይሄ ሰበራ ነው እንዴት ነገር ምን ሰበራ ምን መስፈር አልፈልግም ድንግሉን መውሰድ እኮ አልፍ እንዲያን ነገር ነው ያልፈልግም ሲጀምር ማን ይወሰድልህ እኔ እንደ አይ ያመር ከቤት ይቆጥኛል እንዴ አልሰጥም ካልሽማ ዱላ ምን አዎ አልሰጥም እስቲ ምን ታመጣለህ ታይ አዎ አልሰጥም እኔ ሌላ ቦታ ሄድ ያት ታስፈራራኛለህ እንዴ ሌላ ቦታ ሄዳለሁ ወደ ቤት ሄዳለሁ በቃ ታገዝ 45 ቀን ነው ምናምን ነገር ሰላም ቤተሰብ እንዴት ናችሁ እኔ በጣም ደህና ነኝ እንግዲህ ሰሞኑን እንደምታዩት ማለት በቃ ደስ የሚል የጭቅጭቁ ምናምን ተረኩ መጣላቱ ምናምን አልፎ በቃ ደስ የሚል ጊዜ ነው እያሳለፈን ያለ ነው እያያችሁ ነበር ሰሞኑ ለልጃችንም ስም አውጥተንለታል ስሙንም እንደወደዳችሁት ተስፋ እናደርጋለን እንግዲህ የቤት ስሙ ጫንቁሬ በሚለው ተሰይሟል እና አሪፍ ብቻ ፈታ እያልን ነውና ብዙ ታይሜን እያሳለፍኩ የነበረው እውነት ለመናገር ብቻዬን ነበር ሳሳልፍ የነበረውና ከታረቀ ምናምን በኋላ ግን አሁን አብዛኛውን ታይም አብሬያት እያሳለፍኩኝ ነው ሞር ያው እንግዲህ ከሷ ጋር ነው እያሳለፍኩ ልጁንም ብቻውን ምናምን እንትን እያለች ስለሆነ ያው አብሬያት ከጎኗ መሆንም ስላለብኝ አብሬያት ነው እያሳለፍኩ ያለሁትና እንዳለ ዛሬ አሉ ምናምን ያው እንደምታዩት ፀሐይ ነው ምናምን አየሩም ትንሽ ከበድ ይላል እና ቤት ሁሉም ተኝተዋል ያው እንግዲህ አየሩ ራሱ ያስተኛልና እንግዲህ እኔንም እንደምታዩኝ እንግዲህ አብሬያት እያሳለፍኩ ነው እና እበላለሁ እጠጣለሁ ስንት ነገር ያምረኛል ቤተሰብና እንግዲህ ገብቼ አስቸግራታለሁ እንግዲህ ያው እንግዲህ የነሱ ቤት ነው ያለነው በርግጥ እና ገብቼ እስኪ እሷን ለማስቸገር ሞክራለሁ እሷ ደግሞ ምን እንደምትለኝ እሰማለሁና አይ ነው የቤተሰቦቿ ቤት ምናምን እንደሆነ እንደሚደብራት ምናምን ግን እሷ የምትለው ደግሞ በዛ ላይ በቅርብ ነው የወለደችው ምናምን ልጅ ይዛለች ምናምን በዛ ላይ የቤተሰቦቿ ቤት ነው የእናቷ አልጋ ላይ ነው ልጁንም እንግዲህ እያስተኛችሁ እሷም እዛ ነው የምትተኛው ምናምንና እንግዲህ እኔ ደግሞ ገብቼ የሚጠየቀውን ነገር እጠይቃታለሁ እሷ ደግሞ የምትለኝን ነገር አብረን እንሰማለን ማለት ነው አብራችሁኑ ነው ጭራሽ ተኝተሽ ነው እኔ የምልሽ እስኪ ጠገቤ ተኝተሽ ነው እንዴ እዚህ ጠገቤ እኔ የምትተኛ ነው እኮ ልተኛ ፈልጌ ነው ተኝተሽ ነው እንዴ አሁን እያወራሽ አልነበር እንዴ አሁን ከነማዘር ጋር እያወራሽ አልነበር እንዴ እሺ ጠገቤ ምን ማለት ነው የት ነው እንዴ ያ እዚሁ አልጋው ላይ ነው መተኛ ፈልጌ ነው ተጠጊ
አንቺ ራስሽ ምን እየቀለድሽ ነው? አይደለም አንተ ምን እየሆንክ ነው አባቴ? ማለት የት ነው የምትተኛው? እኔ አልጋ ላይ መተኛ ፈልጌ ነው እኮ። የትኛው አልጋ ላይ? አሁን ከዚህ ውጪ ሌላ አልጋ አለ እዚህ ቤት ውስጥ? አይ የለም። ግን እና ምን እኮ ለምንድን ነው እዚህ የምትተኛው? ፈልጌ አብሬሽ መተኛ ፈልጌ። ከኔ ጋር? እና ከማን ጋር? ምን ያስቃል? ከማን ጋር አይገርሞኝ እኮ ነው ከኔ ጋር። አይ እኮ አንተ ካንቺ ነው እኮ። እንዴት ሆኖ ነው አንተ እዚህ አልጋ ላይ የምትተኛው? ሰው ሊጠይቀኝ ይመጣል፣ ቤተሰብ አለ ምናምን። አንተ ደግሞ ቀልዳል። ምን ቀልድ ነው? የምሬን ነው። እያወራሁሽ የምትተኚው ብድግ በይ እስኪ። ነቃ፣ አንደኛ ነቃ በይ። እያወራሁሽ ነው አይደል? ብድግ በይ እንዴ። አሁን ለማንኛውም አንተ እየተቆጣሁሽ አይደለም። አንተ ምን እየሆንክ ነው? በቃ ብረሽ እንዴ የምርሽን ነው? እሺ አሁን ልጁን ብድግ አድርጊው፣ እዛ ጋር አስተኛው። የት? ይሄው ታች መሬት አስተኛው። የልጁ መተኛ አለ አይደል? ለምንድን ነው የማስተኛው? ከኔ ጋር በሚተኛው። እኔ እየቀለድኩ አይደለም። በስነ ስርዓት ብድግ ብለሽ ቀና ብለሽ አናግሪኝ፣ አውሪኝ። አትግለበኝ፣ አትግለበኝ። ምንድን እንዴ የምርሽን ነው? አትግለበኝ። እንዴ እሺ አሁን ብድግ ብለሽ አዋሪኝ። እሺ አታስጩኝ። እነማዘር አሉ አይደል? አታስጩኝ። ይለያብኝ። ምን ነው እየተጣላን ነው የሚመስላቸው እኮ። እና እየተጣላኝ ነው እኮ። ምን ማለት ነው? እኔ እየተጣላሁሽ አይደለም። እኔ የምር አይደለም። እሺ ልጁን ብድግ አድርጊው፣ አታስጩኝ። እኔ የምር መተኛ። እሺ ጠጋቢ ልጁን ብድግ አድርጊውና ተጠጊ። ያን ብድግ ማረጋው መተኛ ትፈልጊ ነው? አንቺ ምን ሆነሽ? ያምሻል? አንቺ ራስሽ አንተ ራስህ ያማል እንዴ? ጤነኛ አይደለሽም እንዴ? እሺ ቤታችን እንሂድ እንዴ? ምን ሆነሽ ነው? አንተ ራስህ ምን ሆነህ? ጤነኛ ነህ አባቴ? ምን ሆነህ ነው ማለት እንዴ? ምን ሆነህ ነው? ምን ሆንክ? ቆይ ነው አያምረኝም እንዴ? ምንድን ነው ባለጌቲ? በደክ በይ አንቺ በደክ በይ። ምን ሆነሽ ነው አንቺ? አትግማማ። ምንድን ነው የሚያምረው? ምን አስበሽ ነው? እና ምንድን ነው የሚያምረው? እሺ ልጁን አሁን ብድግ አድርጊው። ጭራሽ ትቆጫለሽ እንዴ? ያና ብድግ ማረጋው አላደርገውም አልኩ። ሰው ሊጠይቀኝ ይመጣል። አይመጣም። በቃ ምንድነው የሚጠይቅሽ? አንተ እናቴ ቤት እኮ መጋረጃ ነው። በሩ ራሱ ጤነኛ በር የለውም። ምን ይሆንክ ነው አንተ? በር ቢኖረው ኖሮ ትፈቅጃለሽ? በር አይ ቢሆንም እንኳን ነው የምልህ። ቢሆንም ደስ ይልሻል አይደለም እኮ። ችግር የለም። እሺ ባለሙያ ጠርቼ በሩን ላሰራ። እሺ ብድግ በይ። አትሽ እኔ እኮ የምር። እሺ ብድግ በይ። እሺ ጫንቁሬን እዛ አስተኝው። የልጄን ስም አንደኛ አታብለው፣ ሁለተኛ ከኔ ከእናንቱ ስር ውጪ የትም ቦታ ሂዶ አትዳረቂኝ። የምሬን ነው። ደግሞ የቤት ስሙ ጫንቁሬ በሚል ተስማምተናል። ለምን ብድግ በይ። አንቺ ራስሽ የት ልሂድልህ? አንቺ የትም አትሄጂ። ወላሂ ሳኩልህ አይደለ? ሳኩ አይደለም። በጣም ሳኩልህ። እሺ ብድግ በይ። ቀልድ ደስ ይላል። በቃ አለቀ። ምንድን ነው አለ እንደ የምርሽን ነው? አንቺ ሂድ በቃ። የት ነው የምሄደው? አንተና እኔ ይኸውልህ አንድ ሁለት ቀን አብረን ከዋልን ምናምን ጥሩ አይመጣም። በጣም እንደፋፈራለን። እንደ ጭቅጭቅ። አንቺማ ሲጀምር ነው መዳፈር ከጀመርሽ እኮ ቆየሽ። አንተ ኧረ የት ልሂድልህ? ቆይ ምንድን ነው እያወራሁሽ የምትተኚው? ብድግ ለምን አትይኝ? አንተ እያናደድከኝ ነው። ምንድን ነው የምትናደጂው? ምን ይሆንክ ነው? የምርሽን ነው? አዎ ምንድን ነው የምትሆነው? ቆይ አንቺ አላማረሽ? አንቺ የምር አላማረሽ? ምንድን ነው የሚያምረኝ ማለት? ምንድን ነው የሚያምረኝ? በቃ እንዴ አንድ የሚያዳብረውን ጀለስ እንድገምለት አለች እኮ ምን አይደለም። ምን ችግር አለው? አንድ ደግሞ እኔ ገና ነኝ። ምንድነው ገና አንተ እኔ እኮ ገና ከወለድኩኝ ትንሽ ሳምንታት ነው። ምን ሆነ ነው? ልጅ ጥሩ እኔ እናት ያለችኝ ልጅ በላይ በላይ ነው መድገም ያለባችሁ ነው ያለችኝ። ሂድና ደጋግማ ሌላ ሰው እኔ ገና ነኝ ያልኩ። ትፈቅጂልኛለሽ? ሌላ ቦታ ልሂድ? በቃ ባለጌ አትሆን። አንቺ ራስሽ ባለጌ እያናገርኩሽ ስርዓትሽን ያዢ። እውነት ባለጌ እንዳት እኔ እየሆንኩ አይደለም። ሌላ አንቺ ነሽ እንጂ ሌላ ሰው ያለች ሂድ። አንቺ እያለሽ ነው ሌላ ቦታ የምሄደው። አትሂድ። እሺ ታገሲኝ። በቃ ጠብቅ፣ እስክንወጣ ድረስ ጠብቅ። በሩን አይደል የደበረሽ? ከአራስ ቤት በሩን የደበረሽ አንቺ። ሌላ ምንም የደበረሽ ነገር የለም። የትኛው በር? ይሄ መጋረጃ እኮ ገብቶኛል። በሩን እንደደበረሽ ገብቶኛል። ፈልገሻል፣ ግን በሩ ነው ፈልገሻል፣ ግን በሩ እኔን አታስቂኝ። የምር እያሳሳቅሽ እንትን እንዳትዪ። የምርሽ ነው? ዘርምን እንደ ኖሮ አልኖሩ ምንድን ነው? ቆይ ማለት ያለፉበት ላይፍ ነው አይደል? እነሱ እና ቢያልፉስ እኛ እንስሶች ነን እንዴ? ምን ቤት ውስጥ እኮ ነው ያለነው። አልጋ ላይ ነው ያለነው። የቤተሰብ ነው
የቤተሰብ ማለት ያንቺ ቤተሰብ ማለት የኔ ቤተሰብ ናቸው ነው። እሺ ግን በሌላ ነገር ነው ገባህ? ያውን አንተ አማረኝ ምናምን ያልከኝ ነው። አንቺን ፈልገሻል። የኔ ፍላጎት አታሳቢ። እኔ አላማረኝም። እኔ አላማረኝም። ያማረኝም አይደለም አማረኝ። ማታ ምን እያልሽ ነበር? ምን አልኩ? እኔ ብቻዬን ስተኛ እየደበረኝ ነው ና አብረኝ ተኛ ቀፊ ምናምን አላልሽም? ኧረ ወላሂ ላዚም አላልኩ። አንቺ አትካጂ። አንተ ከሌላ ሴት ጋር አውርተሃል ማለት ነው። መቼም ቤት ውስጥ ነበርኩኝ አይደል? እኔ ጋር አልነበርክም። ቤት ራስህ ጋር ራሳችን እኔ ቤቴስ ቦን ከራሳችን ቤት ውጪ ሌላ ቦታ አላደርስ ታውቂያለሽ እኮ። ታዲያ እኔ አንቺ ለምን አልክ እንደዛ? እኔ አንቺ አልሽውን እኮ ነው በእንቅልፍ ልብሽ ነው ያልሽኝ ደውለሽ። ኧረ እኔ አላልኩህ። አንተ አሳየኝ ያልኩበት ምንድን ነው ማዘ ቪዲዮ ነው እንዴ እንትን ማሳይሽ? ምን አቅልሃለሁ? በምንድን ነው ያልኩህ? እንዴ ደውለሽ እኮ ነው። እኔ አዎ አትመጣም ዛሬ ብቻ እንደውም ደብሮኛል ማደር ለምን አትመጣም አላልሽኝ? እኔ አዚስ ከኔና ካንቺ ውጪ ሌላ ሰው አለ እንዴ? ቢስሚላህ አንተ እኔ ራሴን እንድትጠራጠር እና እኔ ከሌላ ሴት ጋር አወራለሁ? ራሴን እንድትጠራጠር አታድርገኝ። እኔ ከሌላ ሴት ጋር አወራለሁ ወይ ታዲያ? እኔ መቻልኩ እንደዛ መቻልኩኝ። እኔ እናና አብረን እንተኛም። በቃ እሺ ተይው። እሺ ካላልሽ በቃ አላልሽ ማለት አላልኩኝ ሲጀመር። እሺ አሁን ተይው በቃ። እና እሺ ምን አሰብሽ? ምኑን? እሺ ተጠጊልኝ ዝም ብዬ እንትን ልበል። ደግበይ። ኧረ ዘር በልልኝ። እግርሽም ብደጋ አንተ ዘር በልልኝ። እዛ እንዴ እያበሰጨሽኝ ነው። አንተ ነህ እኔን እያበሳጨኝ። በጣም እያበሰጨሽኝ ነው። እየገፈታተርከኝ ነው። በሳጨው ከኔ እንዴ ፍላጎቴን አታከብሪልኝም? ፍላጎቴን የት ነው የማከብርልህ? እዚህ ቤት ውስጥ ነው የማከብርልህ? ምን ችግር አለ? አራስ ቤት ላይ ነው የማከብርልህ? ስርዓትሽን ያዢ። እኔ እየጠየኩሽ ያለውን ነገር በስነ ስርዓት መልሽልኝ። ውጣልኝ ልተኛበት። ጭራሽ እኔን ውጣልኝ? አንቺ እንደዚህ ያለ ነገር አቁም እሺ። በጣም እያበዛሽው ነው። ለዚህ ብለህ ነው? በጣም እያበዛሽው ነው። ለዚህ ብለህ ነው የምትይ? ከዚህ ውጪ ምን አለ? መታኝ እኮ። ምንድን ነው የተመታ? አንቺ ስንት ዘመን እጅሽን ስትሰነዝር ያልነበር እንዴ? እሻውን ቃሉ ቀል አይደለም። ብድግ በይ። እሺ ለዛ ደግሞ እየተማታ ነው እንደሚያደርገው። እጠፈጥፍሻለሁ። እያናደድሽ ነው። አንተ የድሮ ሰው ነህ እንዴ? በዱላ ምናምን ነገር የምታምነው? እንደዚህ እምቢ ካልሽ አልሰጥም ካልሽማ ዱላ ምን? አዎ አልሰጥም። እስቲ ምን ታመጣለህ? ታይ። አዎ አልሰጥም። እኔ ሌላ ቦታ ሄድ። ያት ታስፈራራኛለህ እንዴ? ሌላ ቦታ ሄዳለሁ። ወደ ቤት ሄዳለሁ። በቃ ታገስ። 45 ቀን ነው ምናምን ነገር ታገስ። ምን 45 ቀን ምንድን ነው? ታገስ በቃ 45 ቀን ማለት ያው አንድ ወር ከ15 ቀን። 45 ቀን የትኛው ሐኪም ነው ያዘው? ለምን መታኛው? አዎ ገና ጠፈጠፍሻለሁ። ማዘን ወደ ቦታው መመለስ አለበት። ሲቀጥል ደግሞ በቃ የምን እንደዛ የሚባልም ነገር አለ እንዴ? ምናምን ነገር የሚወርዳት ፈሳሽ ምን ቆሟል አይደል እንዴ? ደግሞ አንቺ ነሽ እኔ የሚደብረኝ ይመስልሻል እንዴ? ቆመ በቃ ታገስ ጠብቅ። አልታገስም እንግዲህ በቃ አናተ ላይ ቆይ እኔ የሚደብረኝ መስሎሽ ነው? አናተ ላይ ይውጣል። ምንድነው አናቴ ላይ የሚወጣው? ስሜት እኔ ልጅነት ገንባልኩኝ። ገና ነው። ማህፀን መረጋጋት አለበት። ምንድነው ግራ ገብቶት? አላረግዝም እኔ ማን አርግሽ ያለ? ግራ ገብቶት ማሰነ ግራ ገባው እንዴ? አንዴ ያ ነገር ግራ ወይ ግራ ገባው። መች ነው ቀኝ የሚገባው? እኔ ማለት ይረጋጋ። ግራ ገባው። እሺ ያስፈልገዋል። እናስተኛው እሱ ነው አይደለም። እውነቴን እኮ እውነቱን ስነግርህ ማህፀን እረፍት ማድረግ አለበት። ገባክ? ወዲያው አይረገዝበትም። አሁን ቀልድህን አቁምልኝ፣ ዘርበልልኝ እያልኩ ነው። እናቴ ያለሽ በዛ ላይ ደግሞ እኔ አራስ ነኝ። ሲቀጥል የእናቴ ቤት ነው ያለው። ይሁን ምንድነው ነው ቅሌትን ተከናን በማውጣት ትፈልጋለህ? አሁን እዚህ ጫኛ ሌላ ነገር ያደረገ ጠያቂ ሲመጣ ምን ሊል ነው? ጠያቂ ምን በጠያቂ ቢመጣ መጋረጃ ነው ምናምን በሩ ጠያቂ ቢመጣ ምን ይላል? ብድግ ብለህ ልትወርድ ነው ይዘው ምን ወርዳለሁ? ያመሰ ይጠብቁ ነው። አንቺ ምን አይነት ወሬ ነው የምታወሪው? ይጠብቁ ነው። ሲጀምር በጠራራ ፀሐይ የሚመጣ ጠያቂ የለም። ሰይጣን ነው እንደሚጠይቀሽ። አራስ የሚጠይቀኝ ሰይጣን ነው አይደለም። በጠራራ ፀሐይ አንተ እኮ በጥፊ መታኛል። አረሻውትም አንቺ ስንት ዘመን እንዴ? አሁን ቀልዱ ቀልድ ነው። ነሽ እዚች ጋር ለማንኛውም ነይ በደቅ ፀጉሩ ነሽ። ኦኬ የት ልሁንልህ ፈልገሽዋል? የት ልሁን ነው? እዚህ ጋር ስትለኝ እኮ ደስ ብሎሽ የት ልሁንልህ አልሽኝ። እኔ ደስ አላለኝ። በረበድልኝ አንተ። ኧረ አንቺ ግን የምር እያስደብርሽኝ ነው። ይደብር። ምንድን ነው የምለቀው? አንተ ዘርበል
ዘረበልኝ ወብዬ እንዳልኩ ምንድነው የምትይው ውጣ አስገድዶ ደፈረኝ ነው ማለት ሀገር ነው ማሳየት ሲጀም ባልና ሚስት ላይ ደግሞ አስገድዶ እንደ ነገር አይደል እንዴ አስገድዶ ወጣልኝ ይቆጭሻል ምኑ እኔ ሌላ ጊዜ ብትለምኝኝም ይሻለልሽ ይሁን እሺ አትበለኝ ታይ ዘርበልልኝ እግሬ ስር ብትወርቂ ማልሰማሽ ወብዬ እንዳልጮ ደፈረኝ ነው ማለት ዘረበልኝ የምን ደፈረኝ ነው የምትይው ምን ሄዶረድ እናቴ ትመጣልሽ አንተ ነውር ነው ምንድነው ነውር አቦ አንቺ ነገሩን አታከለ ዘርበልል በቃ ሂድ ጫንቁሬን አትረብሽው አሁን እዚህ ሂድ እያልኩ ነው ያማል እንዴ ገና ኮለርኩኝ ወሬ አለ ምንድነው አንቺ ስንት ጊዜ ስጠይቅኝ እኔም ቢቢዬሽ አውቃለሁ ማን ይጠይቅ ሁሌ ማን ይጠይቅ ምንድነው ይጠይቅ እኔ ከውጪ ከመጣሁ ጀምሮ ሁሌ እንደጠየቅሽኝ አይደል ከውጪ ያው ከመጣሁ ጀምሮ ሁሌ እንደጠየቅሽኝ አይደል እንዴ እሱ ኖርማል ባሌና እና እኔስ ሚስቴ አይደለሽ እንዴ ጠይቄ አላውቅም ደስ የሚል አይደል ሚስቴ አይደለሽ እንዴ እኔ ቆይ እበላለሁ እጠጣለሁ አይደለም ቦታው ምን ማለት ነው ጊዜ እበላለሁ እጠጣለሁ አይደል እንዴ በላ ጠጣና ታዲያ እነሱ አይደለው እኔም ትግስት አድርግ ትግስት አድርግ ቦታውም አይደለም ጊዜውም አይደለም ያልኩ ነው ያሰቃየኝ ነው በእናትህ ትግስት የሶስም ነው እናቴን ልጥራት ምን አሁን እኔ ያሰቃየኝ ነው ማድረግ በመጣ ምር የምትለው በቃ አልሰጥም ይሄ የተፈጥሮ ነገር ነው ምን ችግር አለው የምትለው አንተ አልሰጥም አንቺ ማዘርን ፈርተሽ ነው እኔ አልሰጥም በቃ ማዘርን ፈርተሽ ነው አሁን እያወራሁሽ ነው አንተን አትበይ ብድግ በይ ነይ እንዴ ምንድነው ሰው አንቺ የምርሽን ነው እንደዚህ እንትን የምትይው አዎ የምሬን ነው ነውር የሚባል ነገር አለ ባላችን ሁለተኛ ግን እዚህ ቤት መምጣት አልፈልግም አንተም ታሄድ የምርሽን ነው ሂድ ጭራሽ እግሬ ስር ወድቀሽ አትሂድ እንደምትይኝ ሂድ ወይኔ እኔ ነኝ የጫንቁሬ አባት እንደዚህ ደፈርሽኝ አራውቄ ነው በቃ አረጋጊው ኧረ እኔ አረጋጊው እኔ ቢያምረኝ ስንት አልሄድም ወይ አልሄድም አልኩኝ እንዴ እኔ ወደ ቤት ነው እኔ ስቀልድሽ ነው የት እሄዳለሁ መቼም እኮ ቢያምረኝ ቤት አልሄድም ቤት ሄጄ ተኛለሁ አልኩሽ በቃ ሂድና ተኛ ሆነ እሺ እኔ ስቀልድ ነው በቃ ፕራንክ ነው አንቺ እኔ ለነው አውቄ ነው አንቺ እንደዚህ በእንደዚህ አይነት ቪዲዮ እንዴት ነው እኔስ እንደዚህ አይነት እንትን ውስጥ ሆነሽ እኮ ይመስልሻል አንቺ ራስሽ እንዴ አንቺ እንዴት ብታስቢ ሲጀምር እኔማ ምን አሰብኩ እኮ አላሰብኩም አንቺ ግን እውነት መስሎሽ ደስ ብሎሽ ነበር ሳትዋሽ እኔ ደስ ብሎኝ እንደውም በሩ ምናምን ተሰራ ነበር በሩ ግን እናሰራው በቃ እሺ አልኩ ሂድ እንደውም በሰበቡ በር ይሰራል ምን ችግር አለ ሂድና በቃ ከሚስቴ ጋር ልተኛ ነው በር ላሰራላቸው ብላ አዘህ ምናምን ነው ለዘዝ በሩን አንቺ ግን አመረርሽው እኮ የምር ቃል ምናምን በቃ የሚባል እኔ እንኳን ፕራንክ ላደርግ ሲጀምር እንዴት ልሰጥህ ነበር ቪዲዮ እንዴት ነው ቪዲዮ ሂጂ ነው አንቺ ሌላ ነገር የምጠይቅሽ አንቺ ራስሽ ምን አልባት ካሜራ እያለ ምን አውቃለሁ ማለት ነው ምን አውቃለሁ የምር አንቺ ፋርዬ ነሽ እሺ አውቄ ነው ጀስት ቃል ነው በቃ ተረዳው ባይሆን አንድ ነገር አስቤያለሁ ምን መች ነው ከከተማ የምንወጣው አንተ መች ነው እኛን ሰርፕራይዝ መታረቀው በነገር ላይ ተንከርከር ይበል አንቺ አሁን ወለደች ሴት እኔ አሁንም ይዤሽ ልሄድ አስብና የምሬን እኮ ነው ልጁም ተንከርከር ይበል እኔም ልነሳ ምናምን የምትዩ ያንን ነገር ስላለ እኔ ደግሞ እንዴት እንደሆነም አላውቅም አሁን ይወለ እኔ ባለፈው የሆነ ፕሮግራም አስቤ ነበር እንደውም ከዛ በዚህ ሰዓት ይዤሽ ብሄድ ያው ሰውም እየመጣ ነው እንግዲህ የሚጠይቅሽ እየመጣ ነው ምናምንና አንቺም ጠንከር ማለት አለብሽ ብዬ ስላሰብኩ እንጂ የምር እኔ ስፔሻሊ እናቴም አትፈቅድም አዎ የራሳችንን ጊዜ የኔን ያንቺን የልጆቻችንን ጊዜ የሆነ ብቻ ወጣ ብለን አብረን እንድናሳልፍ ፈልጋለሁ ኦኬ እናሳልፋለን ያ ቤት ውስጥ አንቺም ታፈንሽ እውነት ነው እንደዚህ የሚላ ኮሜንት አድርጉ እስኪ ቤተሰብ የምሬን ነው የት ይያት ልጅ የት ያዘንን የት ሶስት ቦታ አስመርጣታለሁ እና አከምባሏችን ደግሞ የት ይሰበር እና ሶስት ቦታ ላስመርጥሽና አንቺ ትመርጫለሽ አከምባሉ ምን እንጀራ መጋገሪያ ሴት ልጅ ከወለደች በኋላ ድንግልና ይመለሳል ይባላል ከዛ ያንን ከ45 ቀን በኋላ የምታደርገው ግንኙነት
አከምባሎ ሰበራ ይባላል። ናያ አታውቅም ኦኬ ነበር? አከምባሎ ሰበራ። እኔ ግን እንዲህ አይነት ነገር አልፈልግም። አንድ እውቀት ነገር ምን ይሄ ሰበራ ነው እንዴ ነገር? ምን ሰበራ? ምን መስፈር አልፈልግም። ድንግሉን መውሰድ እኮ እንዲህ አይነት ነገር ነው አልፈልግም። ሲጀምር ማን ይውሰድልህ? እኔ እንደ አይ የምር ከቤት ይቆጡኛል እንዴ? ሲጀምር ያለ አረ ቤተሰብ ምን አይነት ወሬ እንደምትወር በቃ ጓደኛዬ ሰብርላል። በገጠር አሉ ድሮ የምር እስኪ እናወዳድርና መስመር የሚችል እና ልንገርካ ድሮ ወንድ ልጅ ያገባና ከዛን ቤተሰብ ነው ድንግል ነው መቼ የሚዳዳሩት እኮ በቤተሰብ ስለሆነ በፊት ከዛን ለቤተሰብ ጎረቤት ምናምን ጓደኛ ሁሉ ይወጣና ይጨፍራል እንዴ ድንግልናዋ በሚወሰድበት ቀን ከዛ እሷ ድንግልናዋ የሚወሰድበት እንትን ላይ ሚዜም አብሮ ይኖራል ማለት ነው። ሚዜ ምን ያደርጋ ከዛ ይኖራል ነው ማለት እንደ ባህል ነው። በመስኮት ቤተሰብ የሚጨፍረው ደም እየጠበቀ ስለሆነ በመሐረብ ነገር ደም ይሰጣቸዋል። ገባክ? ያ ነገር ወንዱ ይችላል ደካማ አይደለም ለመባል ሚዜ አብሮ ይኖራል። ችሎ ከወሰደ እሰየው ነው። ችሎ ካልወሰደ ግን እፍረት ስለሆነ ለዛ ልጅ አይችልም ምናምን ቀሽም ነው ስለሚባል የሱን ገመና ሚዜው ይሸፍንለታል። ከዛን በቃ ጓደኛ ይወስዳል። እየቀለድሽ ነው ግን ያን ነገር አለ ይጠቀሰና በመስኮት ይሰጣቸዋል። ያለ ያጨበጭባሉ ነገርና አከምባሎ ሰበራው ማን ይወሰድልህ እያልኩ ነው እኮ ኮሜንት ላይ ጓደኛለ ለምን ስቀልድ ነው። ሁሉም ቀልድ ነው። ቀልድ አይ ለጨዋታ ነው ግን መስመር የሚችል ኮሜንት ያርግ። ግን እኔ የምር የሆነ ቦታ ላስመርጠሽ። እሺ 3 ቦታ አንደኛው ሲንጋፖር ነው፣ ሁለተኛው ዱባይ ነው፣ ሶስተኛው ደግሞ እዚሁ ዱባይ ነው። እዚሁ ሀገር ውስጥ አንድ ቦታ ዱባይ ወይ ላንጋኖ ምናምን ልጅሽ ልሂድ። ዱባይ እኔ አሁን ዱባይ ምናምን ሲንጋፖር አይቻልሽም? ባይዘው ሲንጋፖር በጣም መዝናኛ ያለበት ከተማ ነው። ምረጪ። ዱባይ ነው የሚሻለሽ? አዎ ዱባይ ይዞኝ ልሄድ ነው። እንግዲህ ቤተሰብ በቀጣይ ቪዲዮ የምር ዱባይ ምናምን ስንዝናና ያለውን ቪዲዮ እንለቅላችኋለን። እና አይስዌር አረጋዋለሁ ደግሞ ዱባይ የት ነው እንዳትሉኝ። መርካቶ አይደለም ዱባይ ተራ ዱባይ ተራ አረ ዱባይ ነው የምር። እና ቤተሰብ ለማንኛውም የዛሬው እንግዲህ ያው ፕራንክ ላረጋት ነበር ተሳክቶልኛል። በጥፊም መቶኛል መተቻታለሁ እና ጀስት ጨዋታ ነው በሌላ ነገር ያው ማለት ሰሞኑ ሚስት እየደበራት ምናምን ቤት ውስጥም እያሳለፈች ስለነበረ እንዴት አድርጌ ፈታ ተበለ በሚለው እሱን ሐሳብ መጥቶልኝ ነውና ከሌላ አንግል እንዳታስቡት። ይሄንን ይመስላል። አብራችሁን ስለነበራችሁ በጣም ደስ ብሎናል። እንወዳችኋለን ቤተሰብን ሰላም አትይ። ሰላማችሁ ይብዛልን። ደህና ሁኑ ቤተሰብ። 100 ላይክ 100 ሰብስክራይብ ጠይቀልኝ። በጫንቆሬ ስም እንግዲህ መሰንት ይግቡ። 100 ማ ትንሽ ነች። 100 አይደለም ግዴታ አዶናይን ጋብዘን 100 ማድረግ አለብን እንዴ? አዶናይን እንጋብዘው እንዴ? አረ ቤተሰብ በቃ ስግጥ ፍምስ ብለናል። እኛም ሳንሰግጥ አዎ እኛ ካልሆነ አዶናይን ከወደዳችሁት እሱንም ቀጣይ ቪዲዮ ላይ እንጋብዝላችኋለን። እና 100 ሰብስክራይብ አስገቡን ቤተሰብ። 100 ትንሽ ነች። እኔ ጠይቄ አላውቅም ማለት ያው የመጀመሪያ ጊዜ ነው የምጠይቃችሁ። የምር እንግዲህ እኔ ጠይቄያችሁ 100 ካልገባ ይደብረኛል። ቀጣይ ሳምንት 100 ገብቶ ማየት ነው የምፈልገው በጫንቆሬ ስም ማለት ነው። ይመቻችሁ። በቤተሰብ